ሰላም እግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን ያምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት 123ኛ የህይወት ገጠመኝ ወይም ደግሞ ከ121 ጀምሮ ተአምራቶችን ወይም ደግሞ እግዚአብሔር ያደረጋቸውን መገለጦች በእህትና ወንድሞቻችን ላይ ያለውን ተአምራት ለማሳየት ጀምሬ 3ኛው ቀን ላይ ደርሻለሁ። በጣም ደስ ይላል። በአጠቃላይ 123ኛ ላይ መድረሳችን ደግሞ በጣም ደስ ይላል። እግዚአብሔር ስሙ የተመሰገነ ይሁን። አረ ይቀጥላል መምሪ 5 ብቻ ለምን ትላለህ ብለው ሁለት እህቶቻችን ከክፍለ ሀገር ደውለውልን እግዚአብሔር ያደረገውን ነገር ነግረውናል። ለምንድነው የአረብ ሀገርና የውጭ ሀገሮችን ብቻ ታሪክ የምታቀርበው የኛስ ብለው እነሱም በቮይስ አድርገውልኝ አንድ ከሐዋሳ አንድ ደግሞ ከጎንደር ገጠመኝ ተልኮልኛል። እሱንም እቀጥላለሁ አቀርብላችኋለሁ እግዚአብሔር ከፈቀደ ታሪኩ በደንብ እስኪዋቀርልኝና እህቶቻችን ትክክል ገጠመኙ እውነተኛ መሆኑን እስካረጋግጥ ሲቆርቡ ባይኔ ሳላይ ጎንደር ያሉ የኔ ተማሪዎች አማቃቸዋሉ ቅርብ ጊዜ የተዋወቅኳቸው ወንድምና እህቶች አሉ። ሲቆርቡ ሄዱና ይውልኝ ባይኔ ካላየው አላምንም ብዬ ነገሮችን ተንብያለሁ። በዚህ ልክ ማረጋው ስለ ታሪኩ ክብርና ስለ ክርስቶስ ማነው ስለ ገጠመኙ እውነተኛነት ስል ነው እንጂ ተማሪዎችን አምናለሁ። ግን አንዳንዴ መንፈስ ስለሚሸውደኝ ነው። ሲቆርቡ ካላየው ትክክለኛ ክርስትናቸውን ማወቅ አልችልም። ተግተዋል ማለት ነው። እግዚአብሔርንም ይፈሩታል ማለት ነው። የቆረበ ሰው ወይም ደግሞ ለመቆረብ ያሰበ ሰው በጣም ትልቅ የሆነ ሐሳብ ያለው ሰው ነው አይደል እንዴ? ስለዚህ ያንን ነገር ማረጋገጫ አድርጌ አቀርብላችኋለሁ። የዚህኛው ገጠመኝ ደግሞ ሊቀ መላክ ቅዱስ ገብርኤል በርዕስ ላይ እንዳያችሁት የሰራውን ስራ አታምኑም። ከአረብ ሀገር እስከ አዲስ አበባ ድረስ የሚገርም የሆነ ስራ ነው የሰራው። በአንድ በኩል የእጄን በእጄን ያገኘሁት የሚያስብል፣ በአንድ በኩል ደግሞ አላዋቂ ሳሚ ንፍጥ ይለቀልቃል እንደሚባለው በማያውቁት ነገር ውስጥ ገብተው የሚያቦኩ ሰዎችንም ታሪክ ትሰማላችሁ። ሌላው ደግሞ የሚገርመው በጣም ከዚህ ታሪክ ውስጥ አስደናቂ ነው ብዬ የማስበው ምንም አይነት ዕውቀት ሳይኖራቸው ምንም አይነት ዕውቀት ትምህርት ሳይኖራቸው አረብ ሀገር ሄደው የሰው ቤት የተቀጠሩ ብዙ እህቶቻችን አሉ። ዕውቀት ስላችሁ ትምህርት አስኳላ ራሱ በደንብ ያልተማሩ ማለት ነውና ግን እዛ ሄደው ደግሞ እግዚአብሔርን ሲያስከብሩት ስታዩ ዋው ነው የምትሉት። መጻፍም አይችሉ ማንበብም አይችሉ ግን አንድና አንድ ጉልበታቸውና ፍቃደኛ መሆናቸው እንዲሁም ደግሞ ለመስራት ያላቸው ፍላጎት በራሱ በሀብትም በሃይማኖትም መድረስ የሚፈልጉበት ቦታ ደርሰው እናያለንና እግዚአብሔር ስሙ የተመሰገነ ይሁን። መልካም ቆይታ። በዚህ ገጠመኝ ውስጥ ታሪካችንን የምንጀምረው ከአረብ ሀገር ይሆናል። ከዛ ወደ ገጠሩ እንሄዳለን። ከዛ ወደ ከተማ እንመጣለን። እንደምንም ብዬ ታሪኩን ለማሳጠር ሞክራለሁ። ለምን በጣም ሰፊ በጣም ረጅም ነው። ግን ይሄንን ታሪክ ካቀረብኩት በኋላ በላይቭ ገብታ ደግሞ ታሪኳን እንድትቀጥልልንና የቀሩ ነገሮች ካሉ ይሄን አልተናገርክም ብላ የተደረገላትን ነገር ምስክርነት እንድትናገር እጋብዛታለሁ። ፈቃደኛ ናት ልጅቷ። እኔ ግን እንድታርኩ የተፈለገው አንደበተ ርቱዕ ስላልነበረች ስትናገር ኩልትፍትፍ ስለምትል ፍርሃት ስላለባት እኔ ስክትክትክት አድርጌ ለእናንተ እንዳቀርብላችሁ ነው የተጋበዝኩት። ባልጋበዝም ግዴታዬ ነው። እቺ ልጅ አረብ ሀገር የሄደችው ከገጠሩ ክልል ነው። ምንም አይነት ፊደል አልቆጠረችም። ግን ፊደል አልቆጠረችም ሲባል ያን ያክል ትምህርት ቤት አልገባችም ማለት እንጂ ትምህርት ቤት የእውነት ትምህርት ቤት ባትገባም የተወሰኑ ግን በራሷ ጥረት ዩቲዩብ ላይ ገብታ አንዳንድ ነገሮችን እያየች ሰዎችን አሳዩኝ እያለች የፊደላቶችን ቅርጽ ለመለየትና ለማንበብ ሙከራ እያደረገች ነው። ስሟን ትጽፋለች። ያው ፊደል አልቆጠረም ሲባል ከአንደኛ እስከ 12ኛ ክፍል አልተማረም እንደማለት አድርጋችሁ ሰዱት። እህታችን ግን በራሷ ጥረት ቢያንስ የሁለተኛ ክፍል ተማሪ ማወቅ የሚገባውን ነገር አውቃለች ማለት ነው። ይሄን ያደረገችው አዲስ አበባ ነው። ለውጭ ሀገር ያላት አመለካከት በጣም ከባድ። አረብ ሀገር ትሄዳለች ስትባል ኢትዮጵያ ለቃ ኢቭን እቺን ምድራችንን ለቃ ሌላ ዓለም ላይ ሌላ ፕላኔት ለምትሄድ እስኪመስላት ድረስ በጣም ተጨንቃ ነበር የተዘጋጀችውና ለዚህ ነው ፊደል ለማወቅ ጥረት ያደረገችው። አረብ ሀገር ከገባች በኋላ ግን በአንድ በኩል ወንድ መንፈስ ውስጥ ስላለ ወንድነት ስላለባት ወንድ ስላችሁ ከቢ አይደለችም። ግን በትህትና በጣም ጭምት ናት።
አጥብቆ ሊያዛት ነው። ሊታገላት ከሞከረ ግን ጠቅለል አድርጋ ውትፍ ነው የምታደርገው። እና ምንድነው ፈሪ እናት ነው። ጉልበቷን ፈሪ ስለሆነች ጉልበት እንደሌላት ሆና ስለምትኖር አዎ የለኝም የሚለው ሐሳብ ብዙ ጊዜ እንድትማታ አይቃጣትም፣ ኃይለኛ እንድትሆን አይቃጣትም። ግን በጣም ከታገሏት በተለይ አስገድዶ ሊደፍሯት ሲሉ አረቦች፣ ሌሎችም ጎረምሶች ገጠርም ላይ እረኞች ጋር የተለያዩ ቦታዎች ላይ ይታገሉኛል ለምትለውና ያው እንግዲህ ደንደን ያለ ፈርጠም ያለ ሰውነት ስላላት እስቲ ተወኝ ምን ነው ብላ ግልብጥ አርጋ ጥላው ለምትሄደው ደግሞ የኢትዮጵያ ወንድ ደግሞ ታውቃላችሁ ገበሬው ምኑም ትንሽ ሲቢጣ ነገር ነው፣ ወፍ ነገር ነው። እዛ ትጥለዋለች። ልክ እንደ ዘንድሮ እንጀራ እፍ ቢሉት ጎጃም ይገባል እንደሚባለው እና ብትን ነው የሚሉት። እና ብቻ በአጠቃላይ እንዲህ አይነትም ነገር ደግሞ አላት። ያኛው ፍርሃትና ትህትናዋ አለማወቋ ሰው ሀገር መሄዷ ምናምን እንዳለ ሆኖ በአንድ በኩል ደግሞ ጉልበቷ ይህንን ጉልበት መጥቀስ ያስፈለገው እዛ ሰው ቤት ስትገባ ስትሰራ እንዴት ነው እንደምንድን ነው የምትሰራው ይባላል። በስማ በቃ አሰራሯ የሚገርም ነው ብላችሁ ስትገልጹ በምን ነው የምትገልጹት? ጉልበቷን በደንብ የምትጠቀም ሴት፣ በነፃ ዝም ብላ የምትሰጥ ሳትሰስት የእናት አባቷ ቤት እስኪመስላት የራሷ ትዳር እስኪመስላት የሰው ቤት ላይ ጉልበቷን ያለ ቁጠባ የምታፈስ ሴት ምንድን ነው የምትሏት? እስቲ ስም አውጡላት። እንደዚህ አይነት ሰው ነች ማለት ነው። እና ገና አረብ ሀገር እንደገባች ነበረ የኛን ትምህርት ያዳመጠችው። ሌላ ምንም አይነት እንትን ሳያጋጥማት ይሄ ባለየ ነገርም መጥፎ የሆኑ ፖለቲከኞችም ሳትሆን ዘፈን ድልቅ ይሄ ነሽነካ የሚባለው አለ አይደለም ምስኪኖች የገጠር ልጆች እህቶቻችን በስልካቸው የባህል ዘፈን ከፍተው ምናምን ዝም ብለው የሚያንጎራጉሩ እንደዛ ነገር ሳያጋጥማት ቀጥታ መንፈሳዊ ህይወት ላይ ነው የገባችው። የእናት አባቷን ሃይማኖት አስቀጠለች ማለት ነው። እናቷ በጣም መንፈሳዊ ዝክር የምታዘክር ገጠር ውስጥ የታወቀች ቆራቢ የገጠር ቆራቢ ሴት ነች እናቷ። እና በጣም ስነ ስርዓት ያላት ልጅ ናት። ልጅቷ ራሷ በእናቷ ነው የወጣችው ማለት ይቻላል። እና እንደገባች ይሄን ትምህርት ስታገኘው አባ ዮሐንስን ነው በደንብ የምታዳምጠው፣ በደንብ የምታየው ቪዲዮአቸውን ከኛ ትምህርት በፊት ራሱ የመምህር ግርማን ከዛሬ ደግሞ ገጠመኝ ብዬ ዛሬ 7-8 ዓመት ስጀምር ደግሞ ልክ እንደዚሁ በቃ ቀጠለችበት ማለት ነው። እና በጣም መንፈሳዊ ሆነች፣ በጣም ጠንካራ ሆነች። እና እንዴት ሰው ክፉ ይሆናል የሚል አመለካከት አለባት። ይሄን የመሰለ ማዕድ ቀርቦልን ለምን ክፉ የምንሆነው ምናምን ትላለች። እንደገና አረቦቹ ደግሞ በዛ ቅጽበት ውስጥ እንደዛ አይነት ማንነት ኖሯት ሊደፍሯት የሚመጡ ወንዶች ደግሞ ይኖራል። የአረብ ልጆች፣ የአረብ ዘመዶች፣ ራሱ ባልየው ወንድሞች ካሉ እዛ ቤት ውስጥ ምናምን ወንዶች በአጠቃላይ ወንድ የተባለ ትስባቸዋለች። ያ ማለት ሰውነቷ ለዚህ ነገር ይጋብዛል። የምትገባባቸው ቤቶች አረብ ሴቶቹ ሚስቶች ማለት ነው ኃይለኞች አይደሉም፣ ይረዷታል። እና አንደኛው አረብ ብቻ የመጀመሪያ የገባችባት ቤት ብቻ ምግብ ትከለክላታለች። እና ለምንድነው እንደዚህ የምትበድያት ብለው የራሷ ህዝቦች እዛ ሲጠይቋት አይ ምግብ ከበላችማ ሰውነቷ እየፋፋ ይኸው እዚህ የቤት ውስጥ ያሉት ጎረምሶች እያዩት እኮ ስለሆነ ነው እንድትከሳ ብዬ ነው ስትል እንዴ አለቻት አንዱ አረብ። እንደዛ ማካረክሽ ሰውነቷ ከስቶ እንዲያው መቀመጫው ጎልቶ ነው የሚታየው፣ እንዲያውም እንደዚያ ነገር ማድረግ የለብሽም ብላ ስትላት አንደኛውን አባረረቻት እና ምግብ ትከለክላት ነበር። ሁለተኛ ሌላ ቤት ላይ ደግሞ ስትገባ ጥሩ ሚስት ናት፣ ጥሩ መልካም ሰው ናት፣ ሙስሊም ሆና የዋህ ታውቃላችሁ፣ የዋህ አረብ እንደዚህ አይነት ነችና በጣም ትግባባታለች። ብቻዬነት ስለሚሰማት ባሏ ስለሚበድላት የሶስት ሚስቶች ባል ነው ባሏ እና ከሶስት ሚስቶች ውስጥ አንዱ ነው እሱ። እና እሷ ብቻዋን ስለምትኖር አንዳንዴ ነው ቤቷ የሚመጣው፣ አንድ ሳምንት ቆይቶ ይሄዳል ወይ ደግሞ 2 ቀን 3 ቆይቶ ይሄዳል እንጂ እንደዚህ ብዙ ጊዜ አይኖርም ከሷ ጋርና ብቻዬነት ስለሚሰማት ይቺን እህታችንን ታጫውታታለች። አብሮ ይበላሉ፣ አብሮ ይጠጣሉ፣ አብሮ ይተኛሉ እና ምንም ሳትበድላት ነው አብሮ የኖሩት። እና እምነቷንም አትከለክላትም። ስትጸልይ ስትሰግድ ምን ስትል ሂጂ ሃይማኖትሽን እንደፈለግሽ አምልኪ፣ ምንም ነገር ከኔ ጋር የሚያገናኝሽ ነገር የለም ነው የምትላት። ይሄን ያደረገ እግዚአብሔር ነው የሚገርማችሁ። እና አረቧ ራሷ ካለባት ችግር ከብዙ ችግር በዚህች ልጅ ምክንያት ተላቃለች። ትነግራታለች፣ ታወያያታለች። እና ይሄን ያለባትን ችግር እግዚአብሔር ያስወግድላት፣ ብቸኝነቷን የሚያስረሳ ነገር አምጣላት፣ ባለቤቷን አስታግስላት። እየመጣ ብቻዋን ከመሆንም አልፋ ደግሞ ይመታታል። ሄዳ እንዳትከሰው ትወደዋለች። ለምን እንደምትወደውም አታውቅም። እና አብራ ከአረቧ ጋር አብራ መጸለይ እስክትችል ድረስ ነበር የምትጸልየው ይቺ ልጅ። ግን
አብራት አትጸልይም፣ ግን አመታ ጸሎት ክፍል አብራት ትቀመጣለች። እና ስለፈቀደችላት ቤቱ አዲስ አበባ ውስጥ ያለች ነው የምትመስለው። የጸሎት ቤት ውስጥ ያለው ስዕል ይሄ ምናምን በቃ የሚያማምረው ነገር እና አርባ እዛ ስትገባለት ያለ እንቅልፍ ነው የምትተኛው። በቃ ደስ ይላታል። ለምን መናፍስቶቹ አይፈታተኗትም። ብዙ ችግር አለባት እና ችግሮቿ ግን ከገጠር ጀምሮ ተከትሏት የመጣ ነው። ያቺ አረቧ ራሷ ከገጠር ነው የመጣችው። የአረብ ሀገር ገጠር ማለት ነው። እና እንደ ጓደኛ ስላደረገቻት እንደ ቤት ሰራተኛም አትታይም ልጅቷ። ወርቋን ሁሉ ሰጥታታለች። ወርቋን ጓደኞች ሁሉ ሲጠይቋት እቺ ሰራተኛ ግን አንቺ እንደ ሰራተኛ እሷ ግን እንደ ሚስት የሆነች የምትመስለው ቤት ውስጥ ብለው ሲሏት እኔ ነኝ ነፃነት የሰጠኋት። እሷ ማለት ለኔ ቤተሰቤ ናት፣ እህቴ ናት፣ እንደዚህ እንዳትሉ ብላ ተጣልታ በእኔ ምክንያት ተጣልታ ሰው አባራለች አለች። ዘመዶቿን አርቃለች አለች። ስትታመም ታሻታለች፣ ጀርባዋን እግሯን ታሻታለች፣ ገላዋን ታጥባታለች፣ ጸጉሯን ትሰራታለች። በቃ ምንም እና በሃይማኖት የተነሳ ራሱ ዘመዶቿ ሊናገሯት ሲሉችን ክርስቲያኗን ድንገት ክፍሏን አይተው ሊናገሯት ሲሞክሩ ከዛ በኋላ መታ እንዴት እንደጮኸችባቸው በአረብኛ እንዴት ነው እስቲ ለምሳሌ ቃላቱን ልናገረው። ሁለተኛ እንዲህ ስትናገራት እንዳልሰማ ከዚህ ቤት ውጣልኝ ባትመጣ ነው የሚሻልህ ምናምን ብላ ዘመዶቿን ወንድ ዘመዶቿን አባራለች። እንዴት ነው ያያት? ሊደፍራት መኝታ ክፍሏ ሲገባ ነው ጸሎት ክፍል ውስጥ ያየውን ሲያይ ደንግጦ የወጣ መኝታ ክፍል መስሎት እና መኝታ ክፍሏም ነው ግን ጸሎት ክፍልም ነው። ልጅቷ እዛው ነው የምታድረውና እድለኛ ናት በጣም እንደዚህ የተመቸው አይነት። አንዳንድ እህቶቻችን ሽንት ቤት ገብታችሁ ነው የምትጸልዩት። አንዳንዶቻችን ደግሞ ኪችን ውስጥ ሆናችሁ የሚመች ቤት ሊያጋጥማችሁ ይችላል፣ ግን ሁሉም አይደለም። እና ይሄ ሆኖ ምንድነው የገጠማት እቺ ልጅ ሊቀ መላእክት ቅዱስ ገብርኤልን በጣም ነው የምትወደው። ወንቅሻት ገብርኤል አይደል የሚባለው እንግዲህ የአባ ዮሐንስን ትምህርት እያዳመጠች አገሬ ሄጄ ጸበል ተጠምቄ ተመልሼ እስከመጣ ድረስ እቺ ሴትዮ ጸባይዋ እንዳይቀየርብኝ እርዳልኝ ምናምን ብላ በቃ ጸሎት አድርጋ አልቅሳ የሚገርማችሁ የሄደችውና ገብርኤል መታ አዲስ አበባ ማነው ኢትዮጵያ መታ ወንቅሻት ገብርኤል ባህር ዳር ሄዳ ተጠምቃ አንድ ወር ሰጥቼሻለሁ ብላት በአንድ ወሯ ተጠምቃ ወደ አረብ ሀገር ተመልሳ ወደ እሷ ስትሄድ እንዲያውም ብዙ እህቶቿ ሌላ ቤት ግቢ ኖ ምንም አልጎደለብኝም፣ ብሩ ትንሽ ሊመስል ይችላል ግን እንደዛ አይደለም ማለች። እኔ ያለኝን ሰላም እኔ ነኝ የማውቀው፣ የነበርኩበትን ቤት የማውቀው እኔ ነኝ ብላ መጀመሪያ ትንሽ ስለተቀጣች ያም ቅጣት ሆኖ ማለት ነው እንግዲህ። ምክንያቱም እሷ የሌሎች እህቶቻችንን ታሪክ ስትሰማ አረ መምህር እኔ እኮ ምንም አልገጠመኝም፣ እኔ እኮ እድለኛ ነኝ ትላለች። እና ስትመለስ የገረማት ነገር ሊቀ መላእክት ቅዱስ ገብርኤል ስራ ሰርቶ ነው የጠበቃት። ምንድነው ልብሶቿ፣ ጌጣጌጦቿ፣ ሁሉ ነገሯ ጸሎት ክፍሏ የዚህ የሰራተኛ የባለ ታሪካችን ቤት ነው የተቀመጠው። የአረቧ ሴት ማለት ነው የአረቧ ሴት ልብስ እዚህ ነው የተቀመጠው። እንደገናም ደግሞ እዛ ነው የምትተኛው። ፍራሹን አስገብታ አትጸልይም በርግጥ ግን እዛ ነው የምትተኛውና እንዴት ነው እንደዚህ የምታረጊው ብላ በአረብኛ ስትጠይቃት እዚህ ስተኛ ጸጥ ያለ እንቅልፍ ነው የምተኛው። እማየው ህልም በራሱ ደስ የሚል አረንጓዴ ለጥ ያለ ሜዳ ላይ ነው የምተኛው ምውለው በህልሜ። እንደገና ከዘመዶቼ መካከል እኔ ነጭ ለብሼ ነው የሚታየኝ። ጥሩ ምግብ ስበላ እንጀራ ዳቦ ስበላ ዳቦ በእነሱ ዳቦ ስበላ እንደዚህ ነው የሚታየኝ እና ጸጉሬ ረጅም ሆኖ ነው የማየው ምናምን አለቻት። እና እነሱስ ቤተሰቦችሽስ በህልም ውስጥ እንዴት አየሻቸው? እነሱ ምን እያደረጉ እንደሆነ ባይታወቀኝም ደስተኞች እንዳልሆኑ ፊታቸው ላይ ግን ይታያል በህልሜ። እና እዚህ አንቺ ክፍል ስተኛ ደስ ይለኛል። ሌላው ደግሞ ወርቄ ንብረቴ ምንን እዚህ አምጥቼ ነው አንቺ ጋር ያስቀመጥኩት ልብሶቼንም ጨምር አለቻት። ለምን እኔ አንቺ እንደሄድሽ ሰሞን ትንሽ ታመሜ ነበርና ዘመዶቼ መተው እህቴና ወንድሞቼ መተው ነበር እና እኔ ታመሜ ተኝቼ ቤቴን ይበረብራሉ። ከዛ እንደምንም ብዬ ተነስቼ ያስቀመጥኩትን ማግኘታቸው ስለማይቀር አንቺ ክፍል ዕቃ ይቀመጣል ብለው ስለማያስቡ አንቺ ክፍል ወስጄ ያስቀመጥኩት እና በዛ ላይ ደግሞ ልብሶቼን የሚያስቀመጥኩት ደግሞ ልብሴን ተቆርጦ አገኘሁት። ፓንቴ ተቆርጦ ጡት ማሳጅ ተቆርጦ አገኘሁት እና ይሄ ነገር እዚህም አለ እንዴ አለቻት። አዎ አለ ብዙ ድግምት አለ አለቻት። እና ልጅቷ በቃ እግዚአብሔር የሆነ ነገር ሊያደርግ እንዳሰበ ቅዱስ ገብርኤል የሆነ ነገር እንዳደረገ ገብቷታልና የኔ አባት የኔ ቅዱስ ገብርኤል ያደረከውን ነገር ወድጄልሃለሁ ግን መጨረሻውን አሳምር ብላ ጸሎት አድርጋ ማታ ስራዋን ትቀጥላለች። እና ምን ትላታለች? በማግስቱ አንድ
የእህቴ ልጅ መታ ከኛ ጋር ልትኖር ነው። እናቷ እየቀጠቀጠች ስላስቸገረቻት እዚህ መታ ከኛ ጋር ልትኖር ነው። ግን ለምን እንደምትቀጠቅጣት ማወቅ እፈልጋለሁ። አውቄ ነው የምላት። አመሏን ጸባዩን ለማየት ፈልጌ ነውና አንቺም እንዳትደብቂኝ ያለባትን ያየሽውን ነገር ትነግሪኛለሽ አለቻት። እሺ አሉ። መጣች እህት የተባለችው የእህት ልጅ የተባለችው ማለት ነው። እና አክስቴ ምናምን በእነሱ ቋንቋ አክስቴ ምናምን ነው። ምን ይባላል አክስት በአረብኛ ሲጻፉልኝ አክስቴ እያለች በቃ አብራት መግባት መውጣት ነው ምናምን። ልጅቷ በጣም የዋህ ናት። ቅሽቅሽ ያለች ብትሆንም ግን የዋህ ናት። እድሜዋ 18 19 ይሆናል። ግን ምንድነው እንደ ሴትነት እንደ እድሜዋ መሟላት የሚገባው ነገር አላሟሉላትም። እና ይችኛው አክስቷ ደግሞ ምን ልግዛልሽ ስትላት እንዴ እንደዚህ ከጠየቅሽኝማ ይሄ ያስፈልገኛል ብላ ለሴት ልጅ የሚያስፈልገውን ነገር ኒድድ የሚባለውን ይሄ ኤክሰስ የሚባል ነገር ሳይሆን ወይ ትርፍ የሚባለውን ሳይሆን ወሳኝና አስፈላጊ የሚባለውን ነገር ጠየቀቻትና ይሄን አተሟላለሽ እናትሽ? አዎ ይሄን እኮ ስለምጠይቃት ነው የምትመታኝ። ደውላ እህቷን ሞለጭ አረገቻት። አረቦች ደግሞ ሲጮሁ ታውቃላችሁ አይደለም? እንዴት ልጅሽ አይደለች ደርሳለች አይደለም ወይ? ትበላሽብኛለች ብዬ እኮ ነው ይሄን ከገዛሁላት ወንዶች ያዩብኛል ብዬ እኮ ነው ምናምን አለቻትና ከዛ ነው ምናምን ስልኩን ዘጋች። ግን እህቷ ያለቻት ነገር ትዝ አላት። ምንድነው ወንዶች ያዩብኛል፣ መልኳ በጣም ቆንጆ ነው፣ አታያትም ወይ ፊት ለፊት? እውነትም አሪፍ ልብስ ስትገዛላት የሆነ ጸጉሯ ሲሰራ ስትተኮስ ምናምን ስትል ልጅቷ በጣም ነው የምታብረዋለች። ጎበዝ ናት። በጣም ራሷን መጠበቅ ትፈልጋለች። በትምህርትም ጎበዝ ናት። በዛ ላይ ፈጣን ናት። እና ወንዶች ሊቀላጥፏት ይፈልጋሉ። ለዚህ ነው አንቺ ጋር እንድትመጣ የሚፈልኩት። አንቺ ልውሰዳት ስላልሽኝ ሳይሆን አስቤው ነበር ነው ያለቻት። አሃ ለነገሩ እዚህ አካባቢ ጎረምሳ ስለሌለ ችግር የለውም ቆንጆቱን ትዋብላ ዳይን እንትን ገዛችላት። ይሄ መዋቢያ ሳጥን ምንድነው የምትሉት? መዋቢያ ሳጥን ኮስሞቲክስ ምናምን ሙሉ ገዛችላትና ተዋቢ በቃ እንደፈለግሽ አለቻት። እንደ አረቦችም አይደለችም ልጅቷ። በሙስሊም አባቶች የምትወቀስ ናት። ምንድነው የምትወቀሰው? ግልጥጥ ብላ አንዳንድ ቀን ትወጣለች። በጣም የሚቆጣት እና ቤተሰብ በዚህ ይወቀሳል፣ ይነቀፋል። ልጅቷ ግን እንደዛ ሆና መታየት ፈልጋ ሳይሆን ስትለብስ ምን ስትል ትታመማለች። አውቃ ነበር የሚመስላቸው። የእውነት ግን ልብሱን ካለበሷት በኋላ ታማ ስትመረመር እንደዛ ነው። እና ንፋስ ያስፈልጋታል ማለት የሆነ አለርጂ ካለባት ምናምን ብለው ተገላለጠች ልጅቷ። በዚህ የተነሳ እቺኛዋ የቤት ሰራተኛዋም ሻሽ ነው የምታደርገው። ባንዲራ ያለበት ሻሽ ታደርጋለች። ኢትዮጵያዊነት ታበዛለች። መስቀል ታደርጋለች። ያው መቼም አማራ ክልል ያላችሁ እህቶቻችን ብዙ ጊዜ እንደዚህ አይነት ባህሪ ያለባችሁ ደስ ይላል። ሀገራችሁ ሞዴላችሁ ሰው ሀገርም ሄዳችሁ ኢትዮጵያን ለማስተዋወቅ የምታደርጉት ጥረት አሪፍ ነው፣ ደስ ይላል። እና እንደዛ ነገር ትወዳለች ልጅቷ። ስራ ስትሰራ ራሱ በከፊል ሙሉ ኢትዮጵያዊነትን ነው የሚገልጸው ሰውነቷ፣ አለባበሷ። እና አብራት ኪችን ትሰራለች። ደግሞ አትንቃትም ሰራተኛዋን ራሱ። ፋሚሊያቸው ባይዘዌ ምንድነው ባህሪው? በጣም የዋሆችና ሰው የማይንቁ ናቸው አለች። እንደ ቤት ሰራተኛ አታየኝም። መታ ከኔ ጋር ወጥ ትሰራለች፣ ሽንኩርት ትልጣለች፣ ታግዘኛለች። እንደ ሰራተኛ ሽርጥ አድርጋ ምናምን በጣም ነው የምታግዘኛለች። ለምን እንደወደደችኝ ስላውቀች ሴትየዋ ግዴታ እሷ እኔን መውደድ አለባት የሚል ሐሳብ ነበር ያደረብኝ። በኋላ ግን ሳስበው ባህሪያቸው ነው፣ ዘራቸው እንደዚህ ነው የነሱ ቤተሰብ። እና በጣም ተቀራረቡ። ገጠመኝ እየከፈተች ትተረጉምላታለች። መምህር ግርማ የሚያደርጉትን ነገር ከፍታ በሀገራችን ይኸውልሽ እንደዚህ ያለ ብላ ታሪኩን ስትነግራት አንድ 5 ገጠመኝ ከሰማች በኋላ ኢትዮጵያ እንደዚህ አለ አለቻት። እና አማርኛ ትቻለሽ እንዳለቻት፣ አዎ እኔ እኮ ደብቄሽ ነው። እንዴት? እኛ ቤት የነበረችው ሰራተኛ አማርኛ አስተምራኛለች። 8 ዓመት እኛ ቤት ተቀምጣ አማርኛ ለምጃለሁ አለች። በጣም ነው የደነቀት፣ በጣም ነው የገረማት። አዎ ኢትዮጵያ ውስጥ ባዕድ አምልኮም አለ፣ ሃይማኖትም አለ። ሁሉም ሀገር ላይ ይሄ አለ። ቅዱስ የሚባል ምድር በዚህ ምድር ላይ የለም። ምናልባት ቅዱስ የሆነ ቦታ ሊኖር ይችላል፣ አንድ ሴፍ የሆነ ቦታ። በእኛ ሃይማኖት ለምሳሌ ቤተክርስቲያን የተሰራበት ቦታ እሱ ቅዱስ ቦታ ነው። ሰው ግን ሊያረክሰው ይችላል። ያ ማለት ቦታውን ሳይሆን የሚያረክሰው በዛ ቦታ ላይ ቆሻሻ ሰው ሊገኝ ይችላል ብላ ነገረቻት። እና በጣም ተግባቡ። አብራት መንበርከክ ጀመረች። ዝም ብላ አታውቀውም ትርጉሙ ምናምን። ስዕሎቹ እንደዚህ ያለች እያየች ጸሎቷን እንቺ እስክትጨርስ ድረስ እንደዛ ልታደርገውና ምን አሰብኩ አለች፣ እንዳትሰለችብኝ አጭር ጸሎት 10 ደቂቃ 15 ደቂቃ እሱ ራሱ በጣም ብዙ ነው በልጅቷ ስታይል። ጸልያ ምናምን ጨረሻው ሎንግ ታይም በጣም ሎንግ ታይም ምናምን ብላ ከተነሳች ምናምን አብረው ይተኛሉ። እናትየዋን ትተዋት ሁለቱ ደግሞ አብረው መተኛት ጀመሩ። አብረው መተኛት ምንድነው? እየተጫወቱ ነው የሚተኙት። እቺ ደግሞ አረብኛ ጎበዝ ናት በጣም ኢትዮጵያዊቷ ማለት ነው።
ለምንድን ነው የተዋትያችን እናትየዋን በታብሌት አንዳንድ ቪዲዮ ታያለች፣ ብቻዋን ፕራይቬት የሆኑ አንዳንድ ጉዳዮችን ታያለች ብቻዬን ስለሚሰማትና በዛ ቀን ነው ሂጂና እሷ ጋር አብረሽ ተኝ የምትላት። በዚህ የተነሳ ምናምን በቃ ተቀራረቡ። ቅዱስ ገብርኤልን ምን ብላ ትለምናለች? ወይ እናትየዋን ወይ ልጅቷን ወይ ሁለቱንም ክርስቲያን አድርግልኝ። ዝም ብላ እኮ ነው፣ በየዋህነት እኮ ነው። መቼም ከባድ ነው አይደል? አረብ ሀገራት ላይ ያሉት እህቶቻችንን ክርስቲያን ማስደረግ በጣም ከባድ ነው አይደል? ልጅቷ ምንም አይነት እውቀት ቋንቋ የሌላት ልጅ ልባቸውን ሰብሮ፣ እናትየዋ ራሷ ዩኒቨርሲቲ የተማረች ነች። ከገጠር ብትመጣም ዩኒቨርሲቲ ተምራለች እናትየዋ። ልጅቷ ደግሞ ገና 18 ምናምን ዓመቷ ነው። ሃይስኩል ተማሪ ናት። በትምህርት ደረጃ አይደለም ይበልጧታል፣ አትደራረስባቸውም። ምክንያቱም እሷ ጭራሽ ሌላ እንትን ውስጥ ነች። ሌላ ኢትዮጵያ ውስጥ ያለውን ትምህርት አልጨረሰችም እንኳን የነጮችን ትምህርት ማለት ነው። እና ስትናገር ግን ያምኗታል። እና እናትየዋ ሌሊት ተነስታ መታ ቀሰቀሰቻት። እናትየዋ እንቅልፍ የሚወስዳት ጸሎት ክፍል ስለሆነ እናትየዋ ጸሎት ክፍል ለምታኛው፣ እነሱ ደግሞ አልጋ ላይ ነው የሚተኙት። ከኢትዮጵያ ከተመለሰች በኋላ ሰራተኛዋ ከጸሎት ክፍል አባራታለች። ሰራተኛዋ ጸሎት ክፍል ተኝታ አታውቅም። ለመጸለይ ብቻ ነው የምትገባው። ፍራሹን ጠጋ አድርጋ ሰግዳ ይሁን ደስ ይበላት ብላ፣ ምክንያቱም ተገኝቶ ነው አልጋ ላይ መተኛት። እና ከእንቅልፏ ተነስታ መጣ። ሰራተኛዋን ቀሰቀሰቻት። ጅብሪል መጣ፣ ቤት ውስጥ ጅብሪል መጥቷል አለቻት። ከዛ አለች ጅብሪል መጣ፣ ያንቺ ይሄ ጅብሪል ነው ብላ ነግራታለች። በእናንተ ጅብሪል የሚባለው ነግራታለች። መጣ አለቻት። እንዴት ነይ ብላ ጎትታ ይዛት ሄዳ እቺ እንቅልፏን ተኝታለች። እኔ እንጃ ተኝቻለሁ፣ እርግጠኛ አይደለሁም፣ ነቅቻለሁ፣ እኔ እርግጠኛ አይደለሁም አለች። ግን ታብሌቱን እንደዚህ እንዳያስኩት እንቅልፍ እንደወሰደኝ አስታውሳለሁ። ግን ፊት ለፊት መጥቶ ዳበሰኝ፣ ጸጉሬን ነካካኝ እና በህልም ያየሁት ያ ረጅሙን ጸጉሬን እስከዛ ድረስ እንደዚህ በማበጠሪያ እንደዚህ ይዞ በእነሱ ቪዲዮ የሚባለው ማለት ነው እንደዚህ ይዞ የዛ ድረስ ሄዶ አንድ አበጥሮ ይመጣል። እንደገና ይመጣና እንደዚህ አድርጎ አበጥሮ ይመጣል። ጅብሪል ነው አለችኝ እኮ። እኔ ያሳየውሽ ይሄ ነው? አዎ ይሄው ራሱ ይሄ ራሱ። በቃ አንቺ ክብር ልታገኝ ነው አለቻት። የምን ክብር? በቃ ጸጉር ክብር ነው ሲባል ሰምቻለሁ። በእኛ ህልም የሚፈታ ይሄ መምህር የምታየው ህልም ይፈታልና ጸጉር በህልም ሲበጠር ጸጉርን ማስተካከል፣ ጸጉርን ማጎፍ ትልቅ ሆኖ ከታየ ረጅም ሆኖ ከታየ ረጅም እድሜና ረጅም ጸጋ ትልቅ ክብር ነው እና አንቺ ተንቀሽ እንዳልነበረ ትከበሪያለሽ አለቻት። እና እሷ የመሰላት ባሏ ሌሎቹን ሴቶች ትቶ እሷ ጋር መጥቶ የሚገባ፣ ምክንያቱም ሰው ባለበት ነው የሚያስበው በራሱ። እንደገና ደግሞ በቤተሰቦቿ ዘንድ ደግሞ ሁሉም ትጉት አድርገዋታል ድርብ ሚስት ስለሆነች። እና ይሄ ነገር በሆነ በአምስተኛው ቀን ላይ ቤት ውስጥ ራሴን አመመኝ ብላ ተኛችና ይቺ የሰኔ ጎልጎታ ጸሎት ጸልያ መልካ ገብርኤል ጸልያ የጸለየችበትን ውሃ ፊቷ እንዳበሰቻት አበሳበስ ስታረጋት ጮኸች። የእውነት ጮኸች። ጅብሪል ብላ ጮኸች። በጣም የደነገጠችው ልጅቷ ራሱ። እና ልቀቅ በአማርኛ ልቀቅ ብትለው አይሰማም። እና በቋንቋ በእነሱ ቋንቋ ልቀቅ ተዋት፣ ማነህ አንተ ሲባል ጊዜ እኔን እንድትወደኝ ነው ያደረኩት፣ ባሏ ነኝ አላት። ባሏ ነኝ እኔን እንድትወደኝ፣ ሶስተኛ ሚስት አድርጌ ስደርባት እምቢ አይሆንም፣ ይሄ ጊዜው አልፎበታል እያሉ ሴቶች ስላስቸገሩኝ እኔ ስለወደድኳት እሺ ብላ እንድትቀበለኝ ነው። የተማረች ሴት ሶስተኛ ሚስት ሆና ተደርባ አታውቅም። በቤተሰቦቿ እንድትናቅ ያደረኳት እኔ ነኝ። እንዴት እንደዚህ አይነት ትምህርት የተማረች ሴት እንደዚህ ተደርባ ሚስት ትሆናለች? በጣም ነውር ነው እኮ የተደረገው ምናምን ብለው ይሏታል ቤተሰቦቿ። እና እሷም ለምን እንደዚህ አይነት ነገር ተምሬ በእንደዚህ አይነት ደረጃ እኔ ዘመናዊ ሴት ሆኜ እንዴት ሶስተኛ ሚስት ሆኜ ተደረብኩ ብላ ነው የምታስበው። ለምን እየዘመኑ ስለመጡ አረቦቹ ይሄን ነገር ትተውታል፣ እየተውት መጥተዋል። ከእሷ ደግሞ ማይጠበቅ ነገር የተደረገው በቤተሰቦቿ ደህና ትምህርት የተማረችውም ሆነ በፋሚሊዎቿ ጥሩ ደረጃ ላይ ያለች የምትባለው እሷ ነበረች። እንግዲህ የነጮች ገጠር ነዋሪዎች ብትሆንም ገጠር ላይ ደግሞ ሀብታም ናት። የሀብታም ቤተሰብ ልጅ ነች። ደህና ገበሬ የሚባለው አለ አይደል? እንደዛ ናት። እና በጣም ነው የሚንቋት። እንዴት ታዋርጅናለሽ? ከተማ የገባሽው ሶስተኛ ሚስት ለመሆን ነው? ተምረሽ ያ ሁሉ ደክመን ያስተማርነሽ ለዚህ ነው ብለው ሙልጭ አገዋታል ቤተሰቦቿ። አሁን በጸበሉ ስትዳበሳት እንደዛ ብላ ከጮኸች በኋላ በቪዲዮ ቀርጻ ሳይቻት፣ ከመጀመሪያውም ስትቀርጽ ነበረ ድንገት ከጮኸች ብላ እና በአይምሯ የምትጠብቀው ነገር ይሆናል። ልጅቷ የሚገርማችሁ ሌላ ያልነገርኳችሁ ነገር ቀድማ የምትዘጋጀው ቀድማ የምታስበው ነገር ይሆናል። የተመኘችው ነገር ይሆናል። ስለዚህ ምን አለች? አንድ ቀን
እግዚአብሔር ሆይ ቅዱስ ገብርኤል ሆይ ልክ የሆነ ነገር ሳስብና ስመኝ እየሆነ ስለሆነ የማይረባ ነገር እንዳላስብ እርዳኝ። የሚጠቅም ከተቻለ ለቤተ ክርስቲያንና ለሀገር ካልሆነ ለቤተሰቦች የሚጠቅም ነገር አሳስበኝ። ምክንያቱም ትርኪ ምርኪ ነገር እያሰብኩኝ ኃይል እንዳልጨርስ የሚል ሐሳብ አላት። የዋህነቷ በጣም የሚገርም ነው። ሐሳቧ ግን ጥሩ ነው አይደል? አሪፍ ነው እኮ ኃይል የሚያልቅ ኃይል ባይኖርም ትርኪ ምርኪ ነገር እየተመኘሁኝ ለትርኪ ምርኪ ነገር መንፈስ ቅዱስን ከማዘው ማለት ነው። እና ሊቀ መላእክት ቅዱስ ገብርኤል ግን አጠገቧ ነው የነበረው። በጣም የሚገርማችሁ በጣም የሚወዳትና ይቺ ሴትዮ ከታመመችበት ሳትነሳ ከዳንኩኝ ክርስቲያን እሆናለሁ አለች። እዛው በቃ አጣብቆ ነው የያዛት ቅዱስ ገብርኤል አይደለም። ያ መስተፋቅር መንፈስ ባሏ ያደረገባት መስተፋቅር መንፈስ እዛው ነው የያዛት ሳይሆን የተያዘው። ስለዚህ ወደቀ ማለት ነው። መንፈሱ ሲወድቅ እሷንም አብሮን ይጣላት። ስለዚህ እሱ ሲነሳ ትነሳለች። ሲነሳ ማለት ሲሸኝ እና ትደውላለች እኔ ጋር ሌሎችም የሚያጠምቁ አባቶች ጋር ትደውላለች። ስልክ እምቢ ይላታል። አንድ ጊዜ ጸሎት ማህበር ላይ ለመናገር ሞክራ ነበረ፣ አልተሳካላትም። አረቧ ታመመችብኝ ጸልዩላት ምናምን ብላ ትናገራለች። እና ማዳሜ ታማብኛለች ቅመሞች ጸሎት አድርጉልኝ ምናምን ትላለች። እና ኮሜንቷን እኔ ያየሁኝና እቺ ልጅ እስቲ ቆይ በስሟ ዩቲዩብ ላይ ባለው ስሟ ቴሌግራም ላይ ስገባ ቮይስ ቴክስት አድርጋለች በዛው ስም እና ዩቲዩብ ላይ ጽፈሻል ልበል ጊዜ አዎ መምህር ብላ እስቲ እሱን የጻፍሽውን ኮፒ ብለሽ ፔስት አድርጊው አልኳት። ራሱን ኮፒ ብላ ፔስት ስታደርገው ራሷ ነች። ምንድን የታመመችብኝ ስላት ፎቶ አሳየችኝ፣ ቪዲዮ ላከችልኝ፣ ምናምን የቀረጸችውን ላከችልኝ። አንቺ ይሄን እኮ ማንም እኮ ሰባኪ እኮ የማያደርገው ነው የምታረጊው፣ በጣም ጎበዝ ነሽ። ስለዚህ መምህርዬ እንደሷ አትበለኝ፣ ጸጋዬ እንዳይቀማብኝ፣ ትልቅ ስራ እየሰራሁ ነው። ልጅቷ ኦልሬዲ ክርስቲያን እንደምትሆን እርግጠኛ ነኝ። ሴትዮዋ ደግሞ ባሏ መስተፋቅር አድርጎባት በመስተፋቅር ነው ሶስተኛ ሚስት ሆና የተደረበችውና ከዳንኩኝ ኦርቶዶክስ ሆናለሁ ክርስቲያን ሆናለሁ እያለች ነው። መምህርዬ እባክህ መንፈሱን ሸኝልኝ። ራስሽ እንደጀመርሽ ራስሽ ትጨርሻታለሽ። እኔ ምን መሸኘት ነው? እዚህ ውስጥ ምን አገባኝ? የጀመርሽው አንቺ ቅዱስ ገብርኤልና አንቺ ናችሁ የጀመራችሁት። እና ይሄን ነገር ጨርሹ እና ምንም አታግዘኝ ማለት ነው። አግዝሻለሁ። ምን እንደማግዝሽ ብቻ ግለጭልኝ። ይሄንን ግን ያላደርገውም አልኳት። ለምን? ብቃቷ፣ ንጽህናዋ፣ ቅድስና እንኳን ልለው አልችልም። ንጽህናዋ የሚገርም ነው። በጣም የሚገርም ነው። የምትነግረኝ ነገሮች የምታወያየኝ በቃ ማለት በየቀኑ ማታ ማታ እሷ ጋር ደውዬ የምታወራኝን ለመስማት ጆሮዬ በጣም በቃ ይጓጓል። ታውቃላችሁ ላይቭ ወጥቼ 4 ሰዓት ላይ ከእናንተ እንደወጣው እሷ ጋር ነው የምደውለው። ደውዬ እሺ ምን አዲስ ነገር አልሳት? አዲስ ነገር የለም ግን ስላለፈው ነገር ልንገር። እሺ ንገረኝ እላታለሁ። ከዛ ታወራኛለች። ሪከርድ አረጋታለሁ። ሪከርድ እያረኩሽ ነው ስላልኳት ነው። እና ተኮለታትፋ ለምታወራው ምን የምትለውና መምህር አንድ ነገር ተባበረኝ፣ እዚህ ያለውን እኔ ጨርሰዋለሁ፣ በቃ ግድ የለህም። ይሄ እቺ አረቧን ክርስቲያን ነው ማድረጋት። ቅዱስ ገብርኤል የሚያሳያት ህልም የሚገርም ነው እና ክርስቲያን እንደምትሆን ነው የማስበው። ይሄን እኔ ጨርሰዋለሁ አለችኝ። ጎበዝ ምን ልርዳሽ? አንተ ኢትዮጵያ ያለውን ወንድሜን አግኘውና የሚነግርህን ስማው አለችኝ። እሺ ብዬ ስልኩን ተቀበልኩና ደወልኩለት። ማታው ነው 5 ሰዓት ላይ መምህር ተስፋዬ ነኝ ስለው ደነገጠ። መምህር አለኝ ስፈልግ ችግር የለውም አውራኝ አልኩት። ደነገጠና አሁን ማውራት አልችልም ተደናግጫለሁ። ኖ አሁን እናውራ ግድ የለህም። የእሷ ወንድም እኮ ጥሩ ልጅ ነህ ማለት ነው። ስለዚህ ኧረ እኔ አሁን ቅርብ ጊዜ ነው እባክህ መምህር እንደዚህ ሆንኩት እኔ እንጂ እኔ ዱርዬ ነኝ፣ እህቴን እኮ አስበላኋት አለኝ። ምን አልኩት? ወደ እኔ አካውንት ነበር ብር የምታስገባው እና በቃ ብሩን እኮ አጠፋሁት፣ ግን አታውቅም እሷ ስልኬን እንግዲህ የሰጠች ምከረው ብላኝ ነው አልኩት። መቼም ይሄን ብር እንዳጠፋሁት አታውቅም እሷ፣ ግን እኔ አጥፍቼዋለሁ፣ ግራ ገብቶኛል። መምህርን የማናገረው ነገር አለ ስላት የመሰላት ንስሐ መግባት፣ መጸለይ፣ መቁረብ ምናምን እንደዚህ ፈልጌ መስሏታልና ደስ ብሏታል። ጎበዝ ወንድምዬ አገኘው ምናምን እያለችኝ ነበር አለ። እና እኔ ግን ስንት አጠፋህባት ስለው ጊዜ 1,200,000 ብር አጥፍቼበታለሁ አለ። 1,200,000 ብር አምና እኮ ነው፣ አምናው ነው የሰጠችው። አምና ሳይሆን ባለፈው ዓመት ማቴ ሳይሆን አምና ነው የሰጠችው። አምና እምነት ጥላበት አማርኛ ለካ 2 ነው። እና ምን ላድርግ አለኝ። በቃ ነገ እንገናኛለን አልኩት። ተገናኘን። ምን ልታረግበት አስብ? የሆነ ስራ ልሰራበት ብዬ ከሆነ ማይሆን ሰው ጋር ተገናኝቼ ብሩን አስበላሁት። ምንድነው ስራው አልኩት። የሆነ ቢዝነስ ነው በቃ ውስጡ ነው የሚሰራው። ይሄን ያክል ገንዘብ ካላመጣችሁ ነገሩ አይከናወንም ተብሎ እኔ ብቻ አይደለሁም ብዙ ወጣቶች ነበር ያዋጣ ነው። በላን ሰውየው አጭበረበረናል። ይሄ ሜርኩሪ ምናምን የሚባለው ነው ስለ ጊዜ አይደለም።
እንደሱም አይነት ነገር ውስጥ ተሳትፌ 100 ሺህ ብር ተበልቻለሁ። ግን ይሄኛው ደግሞ አሳማኝ የሆነ ነገር አሳይቶን በጣም የሚገርም ነገር አሳይቶን ስራውን እንደምሰራው ታውቆ ሰውየው ብሩን ይዞብን ሄደ፣ ወደ ውጭ ይዞብን ሄደ። በቃ በላን፣ ተሸወድን። ሁሉ ነገር ፌክ ነው አለ። መንግስት እንዳይሰማ እንደዚህ እንዳያውቁብን በሲስተም ነው የምንሰራው ምናምን እያለ ይዞብን ሄደ። እና ምን ይሻለኛል አለ። አይ እንግዲህ ስራ ለመስራት ብለህ ያወጣኸው ገንዘብ ግን ይህን ሁሉ ገንዘብ አያሳዝንም? እህትህን በዚህ ልክ እሷ ወገቧ ተቆርጦ ሰርታ ምን ብላ ያመጣችውን ነገር አንተ ሲሳጠፋ አሁን ምን ላድርግ? አሁን መምህር እሺ ሱባኤ ግባ አልኩት። ሱባኤ ገባ። ጸሎት አድርግ አልኩት። ጸሎት አድርገ ተጠመቀ። መፍትሄ እዛ ውስጥ የሚገኝ መስሎት ማለት በሱ ይሁን ቶሎ ነው ፍንጥው የሚልበት መስሎት ነው ሩዱም በሚል ነው የሚመስለውና በመሀል ጥፍት አለብኝ። አንተ አለህ ስለው አዎ አለህ ይለኛል። ምን እያልክ ነው? ቆይ የሆነ ነገር እያረኩ ነው ይለኛል። እና እሷ በጎን በኩል ጸሎት ስታረግ ግን ወንድሟ ምን እንዳደረገ ገብቷታል። እግዚአብሔርን ያሳያት ሊቀ መላእክት ቅዱስ ገብርኤል ምንድን ያሳያት? ብሩን እንደዚህ አድርጎ ብትን ሲያደርገው ብሩን የሚለቁት ማናቸው? ውሾች ናቸው። በአፋቸው ሁሉ ብዙ ውሾች መጥተው ለቅሞ ሲወስዱት ዝም ብሎ ቁጭ ብሎ ያያቸዋል። እና ብሯን እንዳጠፋባት እንዳባከነባት ኪሱ እንደዚህ ሲፈትሽ ባዶ እንደሆነ አውቃለች በህልም። እና መምህር ወንድሜ ግን ብሬን ሳያጠፋብኝ አይቀርም አለችኝ። አንድ ነገር ብነግርሽ ቅር ይልሻል አልኳት። ንገረኝ አለችኝ። ግን ደውለሽ እንዳትቆጪው፣ በሚያመጣው ያመጣዋል፣ ገንዘብ ግን ጠፍቶበታል አልኳት። ይሄን የነገርኳት ለምንድን ነው? ልጅቷ እንድትጸልይ ነው። ቅዱስ ገብርኤል ብሩን እንደሚሰጣት ስለማውቅ ነው፣ ስለገባኝ ነው ማለት ነው። እሺ አልደነገጠች። ስንት ነው ያጠፋው አለችኝ። ስንት ሰጥተሽዋል አልኳት። ወደ 1.5 ሰጥቼዋለሁ። በቃ 300 ሺህ ብር ነው የቀረው አልኳት። በቃ ወስመጧ ተቆረጠ። አለቀሰች። በጣም ደነገጠች። ወንድሜንም ፈተና ውስጥ ከተትኩት። ማድረግ አልነበረብኝም፣ ቶሎ ብዬ የሆነ ነገር ላይ ማድረግ ነበረብኝ፣ የሆነ ነገር መግዛት ነበረብኝ ብላ አዘነች በጣም። የኔ ቅዱስ ገብርኤል የኔ አባት የሆነ ነገር እንዲያደርግ ጸሎት አድርግልኝ። አንቺ ራስሽ ትጨርሻለሽ። ይሄ አንቺ በህይወትሽ ውስጥ የመጣ ተአምር ነው እና አረቦች መለወጥ የቻልሽ ልጅ ይሄኛውን ነገር ማስተካከል አይከብድሽም አልኳት። በጣም ነው የሚገርመው። እግዚአብሔር ያደረገውን ነገር ስታስቡት ያስደነግጣችኋል። እግዚአብሔር ሆይ አለች ቅዱስ ገብርኤልን ላከው፣ እኔም እልከዋለሁ፣ አንተም ደግሞ ላክልኝና አለች ወንድሜ ያጠፋውን ገንዘብ እንዴት ብሎ እንደሚያመጣው አላውቅም። ወንድሜ ወደ ነበረበት አካውንት እንዲያስገባ አድርገው። ከዚህ ውጪ ሌላ ምንም ማድረግ አልችልም። አለበዚያ ወደ ሀገር አልመለስም፣ አላገባም፣ አልወልድም፣ ኢትዮጵያን መልሼ አላያትም። እዚሁ ነው ያጠፋሁትን ገንዘብ እስከመመለስ ድረስ እዚሁ ነው የምሆነው ብላ ችክ አለች። በቃ አለቀሰችበት። ልጁ በጎን በኩል ተፍተፍ እያለ ነው ይሄን ብር ለማስመለስ። ሰዎቹ ይዘው ጠፍተዋል ስለተባለ ነው እንጂ ይጥፉ አይጥፉ ይውጡ አይውጡ መረጋገጫ የለም። የሉም ሄደዋል ተባለ። ውጭ ሀገር ሆኖ ፎቶ ለቀዋል ተባለ። ቻው ምናምን ብለው ብዙ ነገር ፌክ ፎቶ ምናምን ታይቷል። እና ይሄ ልጅ በቃ እህቱን እንደበደለ በጣም ስለተሰማውና የእህቱን ገንዘብ እንዳጠፋ ስላወቀ በጣም እያለቀሰ ምን ይሻለኛል ብሎ ግራ ገብቶት ከአንዳንድ ጓደኞቹ ጋር ያወራል። እና ለካ በመሀል የሆነ ሲስተም መጥቶለታል። ምንድነው እሱ? የሆነ አረቦች የሚፈልጉት ሂሊየም ነው ምናምን የሚባል የሆነ ኬሚካል አላሉ። ያ ለኒውክሌር ማብለያ ምናምን የሚሆን ኬሚካል ነው። ኒውክሌር ማብለያ ነው። እና በደርግ ጊዜ የደርግ ባለስልጣናት ይሄንን ኬሚካል ከራሻ ከምናምን አምጥተውት ለአንዳንድ ነገር ተፈልጎ መጥቶ የተገኘ ነው ተባለ። በስንት መከራ የተገኘ ነው፣ ተቀብሮ የተገኘ ነው ምናምን ተብሎ እሱን ለማሻሻጥ አንዳንድ ሰዎች እንደዚህ ብር እያዋጡ ነውና እስቲ እዚህ ውስጥ እንግባ ምናምን ብለን ለምን በቲክቶክ በቪዲዮ በምናምን በወሬ ለምን አናስወራምና ለምን ይሄን ነገር አናስመልስም አሉ። እሺ ምን እናድርግ ሲባል አንድ የሆነ ሰው እነዛ ሰዎች ጋር ወሬው እንዲደርስ ይደረግ ተባለና እነዚህ ብራቸውን የበሏቸው ሰዎች ስልክ ላይ ጉዳዩን አምጥተነዋል ብለው ቴክስት ያደርጋሉ። ሰሞኑን 2017 ላይ ወደ 5 ሰዎች ምን አይነት ቴክስት ልከውልኛል? መምህር ቴሌግራም ላይ የላክንልህን ነገር ኤው አማርኛ ሊጠፋኝ ነው እንዴ? ቴሌግራም ላይ የተላከልህን ነገር ኤው አሉኝ። እሺ ብዬ ሳየው ደብተራዎች ምን አይነት ሲስተም ጀምረዋል? እንዲያውም ከጎን በፎቶ ምናምን ላሳያችሁ እችላለሁ ካገኘሁት ማለት ነው። ያንን ነገር አዘጋጅቼልሻለሁ
መስተፋቅሩን ተሰርቶልሻል፣ ይሄ እንትኑን ለእንትኑ ለማፍሰሻ የምትፈልጊው ነገር ለገበያ ለድግምት ለአንዳንድ ነገሮች ለስልብና የምትፈልጊው ነገር ደግሞ በዚህ ያህል ብር ነው መሰራልሽ እና ችግር የለውም። ያው አንዳንድ እህቶቻችንም ይሄ ነገር ጨርሰውት ስልካቸውን እንዲያውም እልክልሻለሁ አሪፍ ሆኖላቸዋል ብሎ ይልካል። ይሄ ነገር አላጋጠማችሁም? ቴክስት ዝም ብሎ ይላካል ቴሌግራም ላይ ምናምን። አውቀው ነው የሚልኩት ደብተራዎች። ለማንም እየላኩት አይደለም፣ ለእናንተ ሆን ተብሎ ፐርፐዝ ነው የተላከው። ስልክ ተሳስቶባቸው እናንተ እነዛ ሰዎች መስሏቸው ተሳስተው ሜሴጅ ላኩ ለኔ ላኩልኝ ለሌላ ሰው እልካለሁ ብላችሁ እንድታዩት ነው። በስልክም ቴክስት ነው በቴሌግራም ነው የሚልኩት የሚገርማችሁ። እና ስክሪንሾት አድርገው ብዙ ሰዎች ይልኩልኛል። አንዳንድ ሰዎችም ተሸውደዋል። ኦኬ ለኔም ለምን አይሰራልኝም እስቲ ለኔም ስራልኝ ልበለው ደውለው መሪጌታ እንደዚህ ቴክስት ደርሶኝ ነበር ተሳስተው ሊሆን ይችላል እኔ ጋር የላኩት ግን እኔም በዛውም እፈልጋለሁ እንድትሏቸው ነው የሚፈልጉት። ልክ እንደዚህ ሁሉ እነዚህ ልጆች ይሄንን ሲስተም ነው የሰሩት። ወደ እነዛ ብሩን ወደ በሏቸው ሰዎች ቴሌግራም እና ስልክ ይሄንን ሜሴጅ ይልካሉ። እነዛ ደግሞ ሰፍ ብለው ጉዳዩ ምን ነበረ? ይቅርታ ተሳስታችሁ ነው የላካችሁት፣ ግን እኛም እዚህ ነገር ውስጥ መሳተፍ እንፈልጋለን አሉ። የሌባ ማለት ነው። እና እሺ አሉ። የሚያስፈልገው ለጊዜው እቃውን ለመግዛት 5 ሚሊዮን ብር ነው እቃውን እንትን ለማለት እና አካውንት ላይ 5 ሚሊዮን ብር እስከተገኘ ድረስ እቃውን ሰዎቹ እንደሚያስረክቡ ነው የተነገረው ተብሎ በጣም ኃይለኛ ፕሮሰስ፣ ሱፍ ልብስ የለበሱ የተለያየ ሲስተም ተፈጥሮ ምናምን የሚገርም አይነት በቃ ትሪክ ተሰርቶ እነዛ ሰዎች ለነሱ በጣም ትንሽ ብር ነው 5 ሚሊዮን ብር እና ለጊዜው ስንት ያስፈልጋል ቀብድ ሲባል 2 ሚሊዮን ብር። ቀብድ ማለት እንግዲህ ከ5 ሚሊዮን ብር 2 ሚሊዮን ብር ትንሽ ነው አይደለም ስታስብ ለእንደዚህ አይነት ሌብነት። እና በአካውንት ላይ ይሄን ያክል ብር ከገባ ይሄንን በቪዲዮ ያሳየናችሁን ብለው ከዛ ደግሞ በአካል ተገናኝተው ጓንታ አድርገው ምናምን የሆነ ሲከፈት ጨረራለሁ ምናምን ተብሎ ተፎገሩ ማለት ነው። የእውነት በሏቸው። እናንተ ቅዱስ ገብርኤል ያደረገው ግን ይሄን ነገር ይሄ ልጅ ወደ አካውንቱ ገንዘቡ ከገባ በኋላ ቶሎ ብሎ ከአካውንቱ ላይ አውጥቶ ምንድነው የሚባለው አዲስ የመጣ ነገር አላሉ በሳፋሪ ሲም ካርድ ምናምን ብቻ የሆነ ሲስተም አለው አሉ። አጋቾች ራሱ የመንግስት ባለስልጣናት ሆነው ገንዘብ አካውንታችን ላይ ያስገቡልን ሲሉ አካውንቱ የተከፈተው በሌላ ሲም ካርድ ከሆነ ነው ምናምን ብቻ አይገኝም አሉ። የሚገርም ነው። ወይ ጉድ! ስንት አይነት ለካ ለዚህ ነው ንግድ ባንክ ወይም ደግሞ አቢሲኒያ ለምንድነው ገንዘብ ወደ አካውንት በሌብነት ሲገባ ይሄ ነገር የማይመረምሩት? ከአካውንቴ ላይ እኮ ይሄን ያክል ገንዘብ ተወስዶብኛል፣ ሌቦች ወስዶብኛል፣ የተላከበትን አካውንት ስጡኝ ሲባል አይሰጡም ባንኮች። ወይም ደግሞ ይግባ ሲባል አይ ይሄ እኮ ማረጋገጫ አይደለም ወደ ፈቅደ ሰተህስ ቢሆን ይባላል። ራስ ፈቅደህስ ቢሆን እና በዚህ ልክ ሸውደዋቸው ብቻ በአጠቃላይ እዚህ ውስጥ መግባት አልፈልግም። በዚህ ልክ ሰጥተዋቸው 2 ሚሊዮን ብር አካውንቱ ላይ ከገባ በኋላ ወዲያውኑ ቴክስት ይልክላቸዋል። በጣም ነው የምናመሰግነው፣ እግዚአብሔር ይስጥልን፣ የእህቴን ገንዘብ ስለመለሳችሁልኝና 500 ሺህ ብር ትርፍ ስለሰጣችሁኝ በጣም ነው የማመሰግነው። እንዳለ ፌክ ነው፣ ግን ወደ ንግድ ባንክም ወደ ተለያዩ ቦታ ላይ ሄደን ይሄን የገባውን አካውንት እንደዚህ አጣርተን እንደዚህ እንይዛለን ብላችሁ የምታስቡ ከሆነ ወዲያውኑ ኤክስፖዝ የምናደርገው ከነመልካችሁ ከነምናችሁ ተቀርጻችኋል፣ ዩቲዩብ ላይ እንለቀዋለን ብሎ ልጁ ድራማ ሰርቶ አፋቸውን አዘግተው አርፈው እንዲቀመጡ አደረጋቸውና መምህር አለኝ። አቤት አልኩት። እንደዚህ እኮ አደረኩኝ አለኝ። አሁን ይሄ ንስሐ ያስፈልገዋል አለኝ። አዎ። የእህትን ገንዘብ አስፈልጋል? አዎ። የእህትን ፍጪው ዱቄቱን አምጪው ገንዘቧን አስመልሰሃል። ስትወስደውም በሌብነት ነው በትነህባታል፣ ስትመልሰውም ሀቋ ተመልሶላታል። አጭበርብረህም ቢሆን ይህንን ያደረገው ገብርኤል ነው አይደለም አይመለከተኝም አልኩት። ግን ገንዘቧን ቶሎ ብለህ ደውለህ ገንዘብሽን ቶሎ ብለሽ አካውንት ክፈችና ወደ አካውንትሽ አስገቢ። እኔ ከዚህ በኋላ ገንዘብሽን አልይዝም አይመለከተኝም አላት። እሺ ብላ አካውንት ተከፈተ። የሚገርማችሁ መጀመሪያም የንግድ ባንክ አካውንት አላት እዚህ ኢትዮጵያ ውስጥ ማለት ነው፣ ግን ተረስቷል እና ወደዛ ወደ ቁጥሩ ብቻ እንዲገባ ነው የተደረገው። አክቲቭ አድርጋው ነው የሄደችው። ያንን ያደረገችው ደግሞ ለእርዳታ ብላ ነው። የቤተ ክርስቲያን አስራት በኩራት እርዳታ ስጡ ሲባል ቁጥ እያደረገች 5000ም 2000ም ከምትሰጥ ወደዛ አካውንት አስራቶቿን ታስገባና የሚገርማችሁ አስራቶቿን ታስገባና ከውጭ ሆና
ከዛ ስትመጣ ከአረብ ሀገር ወደ ኢትዮጵያ ስትመጣ ያን ሁሉ ገንዘብ ለገጠር ቤተ ክርስቲያን ልትሰጥ አካውንት ከፍታ ነው ሄደችው። በዛ አካውንት ገንዘቧን አስገባላት። ጠፋ ልጁ በቃ 500 ሺህ ብር ይዞ የለም። የት ሀገር እንደገባ ምን ውስጥ እንደገባ አይታወቅም። ሰዎቹ ፈልገውት ይሁን አይሁን የሚታወቅ ነገር የለም። መተው ንግድ ባንክ ቼክ አድርገው አጣርተው ይሁን አይታወቅም። ከዛ እሷ አረብ ሀገር ናት ያለችው። ገንዘብሽ እኮ ገብቶልሻል አልኳት። ማርያምን አለችኝ። ይሄው እንዳለ እንትኑ የወጣበት እሱ ወጪ አድርጎ ያወጣበት ስንት ብር እንዳወጣ ወደ 3-4 ጊዜ አውጥቷል ከአካውንቱ ከራሱ አካውንት ላይ። እንደገና ደግሞ ወደ እሷ አካውንት ደግሞ ያስገባውን 1.2 ሚሊዮን አስገብቶ የተቀረውን ብር ደግሞ መሀል ላይ የተቀረውን ብር ደግሞ ስላጠፋሁኝ ማለት እንደዚህ ችግር ስለፈጠርኩባት ይሄ ንብረት ራሱ የእህቴ ነው ብሎ የተቀረውን ብር አስገብቶላት 500 ሺህ ብር ብቻ ነው የወሰደው። እና የት እንዳለም አላውቅም። አሁን ራሱ ስልክ ብቻ ሲደውል ነው የማውቀው እንጂ አላውቅም። የሚደውለው ራሱ ከስንት አንድ በውጭ ሀገር ስልክ ነው። እና እቺ ልጅ ቅዱስ ገብርኤል እዛ ሆና ንብረቷን መለሰላት። ምን ትላላችሁ አሁን? ይሄንን የሚገርም ነው አይደል? አልቅሳለች፣ አዝናለች። እኔ እንደኔ ቅዱስ ገብርኤል መለሰላት ነው የምለው። እንዲህ አድርጎ ድራማ ሰርቶ ምናምን አይደለም። ልጁ እንደዚህ እንዲያስብ ሊያስደርገው ይችላል። ወይም ደግሞ የሌባ ተባባሪ ነው ብለን ማሰብ ቢከብደንም እንደው ይሄ ነገር ቢከብድም ላይምሯችን ግን ልጅቷ ሐቋ ተመልሶላታል በሚለው ብቻ እንደምድመው። እንዲያውም ንስሐ አባቷ ጋር ደውላ አባቴ ወንድሜ ይሄንን ገንዘብ እንዲያርጎ ነው የመለሰው፣ ገንዘቡ የሐቅ ገንዘብ ነው ወይ ስትላቸው ጊዜ ያንቺ ገንዘብ ስለሆነ የሐቅ ነው ያሏት። የሐቅ ለምን አጥፍቶብሽ ነው የመለሰው አይደል? እንዴትም ያምጣው ግን ያንቺ የሐቅ ገንዘብሽ ነው፣ የላብሽ ነው። ስለዚህ ይሄ ነገር አስጋት አይግባሽ ብለዋታል። ሌሎችም አባቶች የምትነግሩ ነገር ካለ ነገሩን እህታችን ንስሐ መግባት ካለባት ትገባለች። ከዛ ገንዘብ ላይ አስራት በኩራት አወጣች እና እኔ ለማሰራው ለገጠር ቤተክርስቲያን አስራቱን ሰጣኝ። ሄጄ አስረክቤ መጣሁ። በጣም የሚገርማችሁ ብዙ ገንዘብ ነው። መጀመሪያ አስራቱ ላይ ያስቀመጠችው አለ። እንደገናም ደግሞ ወንድሟ ጨምሮ ካስገባው ገንዘብ ላይ ደግሞ እንደገና አስራት አውጥታለች እና ብዙ ብር ነው አስራት ያወጣችው። አጠቃላይ ለቤተክርስቲያን ሰጠሁኝ። ግን ወደ አረቧ ስንመለስላችሁ ከህመሟ ድናለች። ግን ክርስቲያን ሆናለሁ ብላ የነበረችውን ነገር አዘገየችውና ከገብርኤል ጋር እንዳትጣይ ካዳንከኝ ክርስቲያን ሆናለሁ ብለሽው ነበረ እና ድጋሚ ብትታመሚ ግን የምትነሽ አይመስለኝም፣ ምክንያቱም ጥበቃውን ካንቺ ላይ ያነሳል ስትላት ጊዜ ኖ አይ እሆናለሁ ግን አንዳንድ ማስተካከለው ነገር ስላለ ነው። ከባለቤቴ ጋር ሚስትነቴን መፋታት አለብኝ። እንደገናም ደግሞ አንዳንድ ነገሮችን ማስተካከል አለብኝ። ልጅም ስላልወለድኩኝ ለዝሙትና ለቅምጥነት ብቻ ስለሆነ የሚፈልገኝ የነበረው ሀብት ንብረቴን ቦታዬን በሙሉ አስተካክዬ ሌላ አረብ ሀገር ነው መኖር የምፈልገው። ከሰውየው አይን መሰወር እፈልጋለሁ። ሌላ ላይፍ ነው መኖር የምፈልገው ስትላት ጊዜ ያሳካልሽ አለቻት እና ጸልይልኝ አለቻት። እሺ ብላ ጸልየችላት ቱርክ ገቡ። በቃ ሙሉ በሙሉ አስተካክላ ቱርክ ገቡ። ቱርክ ከገባች በኋላ እንደ ቱርክ ሴቶች የቱርክ አረቦች እንግዲህ ጸጉራቸውን አይሸፍኑ ምናምን ገለጥጥሎ ኖርማል ናቸው። የአውሮፓ ማንነት ስታይል ኖሯቸው ግን ሙስሊሞች ናቸው ቱርኮች። ለየት ያለ እስልምናን ያላቸውና የቱርክ ሙስሊም ሆና ትንሽ የተወሰነ ጊዜ ከቆየች በኋላ ቱርክ ውስጥ የሚጎበኙ አንዳንድ አብያተ ክርስቲያናትን ቀሲስ ሄኖክ የጎበኙበት ጊዜ ታስታውሳላችሁ? የዛሬ 2 ዓመት አካባቢ ላይ ዮሐንስ ከቅድስት ድንግል ማርያም ጋር የተቀመጡበት ያረፉበት፣ እንዲሁም ደግሞ ሌሎችም ቦታዎች ላይ አንዳንድ ቦታዎች ላይ ምናምን መጽሐፍ ቅዱሳዊ ታሪኮች ያሉባቸው ቦታዎች ላይ ሄጄ መጎብኘት ትፈልጋለሁ። እኚህ ቀሲስ ሄኖክ የሚባሉት መጥተው እዚህ ይሄን ትምህርት የሚያስተምሩን እየጎበኙ ስለሆነ ካገኘኋቸው ላገኛቸው፣ ካላገኘኋቸው ግን እኔም ቦታው መጎብኘት ትፈልጋለሁ ስትላት ጊዜ ይሻሉ። የዛሬ ዓመት ይመስለኛል እንግዲህ ምናልባት 2 ዓመት ሊሆን ይችላል፣ እርግጠኛ አይደለሁም። እና እሺ ብላ ልጅቷ ሴትዮዋ ፈቀደችላትና ወጣ ብላ ሄዳ አይታ ቼክ አድርጋ ምን ብላ ቀሲስ ሄኖክ ሲያጠምቁ ምናምን ሲሉ ለመሳተፍ ነበር የፈለገችው፣ ግን አላገኘቻቸውም፣ አልተገጣጠሙም። እና ሄዱ እሳቸውም ሌላ አገር ላይ ዩኬ ይመስለኛል፣ እርግጠኛ አይደለሁም፣ ይሄዳሉ። እሷም ተከተላ ወደዛ መሄድ እንደምትፈልግ ነገረቻት። ኦኬ አሁን የምትያቸው ሰው ጋር እኔ ብሄድ ደስ ይለኛል ስትላት ጊዜ ሞከሩ። ቀሲስ ሄኖክ ጉባኤያቸውን ልክ ሲጨርሱ እነሱ ደግሞ እሳቸው ያሉበት ቦታ ሲሄዱ ነገሩ ተገጣጠመ ማለት አልተገናኘም ማለት ነው። እና
በጣም አዝና ሴትዮዋ ሲፈውሱ አይታቸዋለች። ተመለሰች እንደገና ወደ ሀገራቸው ወደ ቱርክ ተመለሱ። ጥሩ ስራ ተቀጥራለች። የቢሮ ሰራተኛ ሆና የምትሰራው በጣም ጎበዝ ናት። በትምህርቷ በጣም በስራዋም በጣም ጎበዝ ናት አረቧ። ከዛ እዛ ስራ ቦታ ላይ ልክ ስትገባ ክርስቲያን አረብ ማነው ክርስቲያን ቱርካዊት ታጋጥማታለች እና በሷ ምክንያት የቤት ሰራተኛቸውን ታሪክ ከመጀመሪያ ጀምሮ ያለውን እንዴት ሀገር እንደቀየሩ ምናምን ቁጭ አጋዛ ስራ እየሰሩ ስትነግራት እቺ ልጅ ባክሽን አስተዋውቂኝ ትላታለች። ነይ እኛ ቤት ዛሬ ለምን ቤት መተሽ አታድሪም ማለቻት የስራ ባልደረባዋን። እሺ ከዛ አብሮ መጡ። ታወቂያት የስራ ባልደረባዬ ነች ምናምን ብላስ ጊዜ እሷ ነች ሰርቫንት ያልሻት አለ። አዎ ኖ በጣም ጥሩ አድርገሽ የተንከባከብሽ ሰርቫንት አትመስልም። ይገርማል በጣም እና እህት አድርገሽ ነው ያቀረብሻት። ጥሩ ሰው ነሽ አንቺ ራስሽ መልካም ሰው ነሽ እና ብትቺ እኔም ክርስቲያን ነኝ አይደል አልቻት። አዎ ብትቺ ክርስቲያን ከሆንሽ ማለት ነው ብዙ ድሎች ይመቻቹልሻል። አንደኛ ሰላምሽን ታገኛለሽ። አዲስ የሆነ ማንነት ይኖርሻል። ፈጣሪ ነው ያው ነው። አላህም አልሽው ምንም አልሽው አንድ ነው ፈጣሪ አምላክነቱ ነው እንጂ እኛ አምልኮታችን የሚለያየው ያው ለአንድ ፈጣሪ ነው መስገድ ያለብሽ ብላ አስተምራት አሳምናት ይቺን ሰራተኛ አግዛት ቅዱስ ገብርኤል በሷ ላይ አድሮ ኦርቶዶክስ አደረገቻት። ክርስቲያን ሆነች ማለት ነው። ከዛ ከሆነ ጊዜ በኋላ ከ15 ቀን ከ20 ቀን በኋላ ይቺ የስራ ባልደረባዋ ሰርቫንትሽ ቅዱስ ገብርኤል እንደምትጠራው ወይም የቤት ሰራተኛሽ ቅዱስ ገብርኤል እንደምትጠራው እኔም ቅዱስ ገብርኤልን እየጠራሁት እየተማጸንኩት ችግሬን አከናውንልኝ እያልኩት ነው። ችግሬን አስወግድልኝ፣ ፕሮግራሞቼን አስተካክልልኝ እያልኩት ነውና ንገሪልኝ ለሰራተኛሽ እንዲያከናውላት የሚያስፈልጋትን ነገር አሟላላት ብለሽ ንገሪልኝና ይሄን ፎቶ ስጫት አለቻት። እንዴት እንዳሰበችው አይታወቅም። ፎቶውን የሰጠቻት እሷን እያየች ጉዳዩን እንድታስበው ነው። ልጅቷ ደግሞ ፎቶውን ከፊት ለፊት አድርጋ ጸሎት አደረገች። ይሄን ነገር ባደረገች በማግስቱ ተደውሎ ጉዳዩ አለቀላት። ከዛ እንዴ አንቺ ነገርሻት? አዎ ነገርኳት። ኦኬ አሁን ቤቷን እንሂድ ቤት ሻለቻት። ከዛ ሲሄዱ ፎቶ የታለሳ ጊዜ ያው እዛ ጸሎት ክፍል ውስጥ አድርጌዋለሁ። ኦ ማይ ጋድ አለች። በጣም ደነገጠች። አንቺ ምን አይነት ሰው ነሽ? እምትገርሚ ሰው ነሽ አለቻት። በቃ እና ልብስ አለበሰቻት። የእጅ ወርቅ አደረገችላት። በቃ ልጅቷ በቃ ሌላ ክብር ውስጥ አይሽ ቅዱስ ገብርኤል ሲያስከብር እንዲህ ነው። እምነትን በትክክለኛ መንገድ መምራት ማለት ይሄ ነው። ሃይማኖታችሁን ስታከብሩ ፈጣሪን በትክክል ስታመልኩት በማን እንዴት እንደሚሸልማችሁ አታውቁም። ክርስቲያኗ ኦርቶዶክሷ ነጭ ሃይማኖቷን አጥብቃ እንድትይዝ ምክንያት ሆነቻት። ጨራሽ የባሰው ማለት ነው። እና በዚህ ልክ በጣም የዋህ እህቶች አሉ ለማለት ፈልጌ ነው። ምናልባት ታስታውሱ እንደሆነ ወንድማችን የሽበር ፋንታውን መሰለኝ አይደለም ያቀረባት አንዲት ሴት ነበረች። ደጋግሜ ነው ሁሌ የምናገረው። ቪዲዮዋን አጥቼው ነው። ብታገኙት በቴሌግራም ብትልኩልኝ ደስ ይለኛል። አረብ ሀገር ውስጥ ያለች አንዲት ሴት አረብ ሀገር ውስጥ ሆና ዘይት ከሰውነቷ ላይ የሚፈልቅ ጸሎት ሲያደርጉ ዘይቱ እንደዚህ እያሉ ሲጠርጉባት ከአንገቷ ላይ ከእጇ ላይ ሲጠርጉባት እንደገና ዘይት ይፈልቃል ሰውነቷ። ኢትዮጵያዊት ነች፣ የቤት ሰራተኛ። ይሄን አስታውሳለሁ። ይሄ ሁሉ የሆነው ምንድነው? እውቀት ሳይኖራቸው ግን እምነት ኖሯቸው፣ እውቀት ስላችሁ የአስኳላ የዓለማዊ ትምህርት ማለት ነው። በየዋህነትና በቅንነት በስዕሉ ፊት እየሰገዱ እየጸለዩ በአህዛብ አገር እግዚአብሔርን ያስከበሩ እህቶች አሉ። በዚህ አንጻር ደግሞ በተቃራኒው ደግሞ ኢትዮጵያን ያሰደቡ በዘረኝነት አንድ ቤት ውስጥ ትግሬና አማራ፣ ኦሮሞና ትግሬ፣ ኦሮሞና አማራ ሲገናኙ እየተደባደቡ በኃይለኝነት በዱባይ ውስጥም በሳውዲ አረቢያ በተለያየ ቦታ ላይ እርስ በርስ እየተናቆሩ እህቶቻችንን የሚያሰድቡ ኢትዮጵያንን የሚያሰድዱ እንዲታሰሩ የሚያደርጉ ለስደት የሚያስደርጉ በጣም ከባድ መከራ እንዲደርስባቸው የሚያደርጉ ባለጌዎች ደግሞ አሉ። በዱባይ ውስጥ ብትሄዱ በየትኛውም አረብ ሀገር በተለይ ዱባይ ማለት ነው ኢትዮጵያውያን ናቸው እንደዚህ እስክትሉ ድረስ በዝሙት የወደቁ አንድ አካባቢ ለጭፈራ ቤት ያላቸው በጭፈራ ቤት በሴተኛ ዳሪነት በዘፋኝነት በዝሙት በምናምን በብዙ ነገር የወደቁ ደግሞ ኢትዮጵያውያኖች አሉ። አረቦች የሚያውቋቸው ክርስቲያን መሆናችን እየታየ ማተብ አድርገን እየታየ በዚህ ህይወት ደግሞ ምን ጠራ እግዚአብሔርን ደግሞ ያሰደብን ሰዎች ደግሞ አለን። እግዚአብሔር ለንስሐ ያብቃችሁ። እኔ እየሰደብኳችሁ አይደለም ወይ እየወቀስኩ አይደለም። እግዚአብሔር ልቦና ይስጠንና ሁላችንም ኃጢአትን ገበናን ሸፋኝ ከባቴ አበሳ የሆነ እግዚአብሔር አምላክ እናንተንም ኃጢአታችሁን ገበናችሁን ሽፍና ጎል ሀገራችሁ ያብቃችሁ። ከዝሙት ህይወት ከአላስፈላጊ ሌብነት ካላስፈላጊ የሐሺሽም የመጠጥም መሸጥ
ኢትዮጵያንና ተዋህዶ ሊያሰድብ ከሚችል ነገር በሙሉ ያርቃችሁ። ሌላ ምንም ልል አልችልም። ኢትዮጵያዊነትን ማስከበሩ ተዋህዶን ማስከበሩ ብቻ አይደለም፣ ነፍሳችሁን ማዳንም አንድ ነገር ነው። ግን ከዛ ሁሉ በላይ ተዋህዶ እምነት ውስጥ ያለውን እግዚአብሔርን የሁሉንም ፈጣሪ የሆነውን እግዚአብሔርን በማተባችን በኩል ማሰደባችን ነው። ምን ማለት ነው? ይሄን ማተብ አድርገን እውነት ኃጢአት ስንሰራ ሲያዩን ምን ይላሉ? ነጮች እንኳን የኛን እምነት ሊመኙ ቀርቶ ካፊር እንደ ውሻ ነው የሚተፉብን ካፊር እያሉ እና በጣም ከባድ ነው አይደለ? እንዲህም አይነት እህቶች አሉ፣ እንዲህም አይነት ተአምራት የተሰራባቸው ወንድሞችና እህቶች አሉ ብዬ ሳቀርብ የእህቶችን ብቻ ወይም የአንዳንድ እህቶችን ብቻ አይደለም፣ ብዙ ናችሁ እግዚአብሔር ተአምር ያደረገላችሁ። ደውሉ፣ ሜሴጅ ጻፉልኝ። የወንዶችን ደግሞ እንደዚሁ ልነግራችሁ እችላለሁ። አንድ ወንድ አለ እስከዛ ድረስ ያጋጠመኝ፣ ብዙ እህቶች ላይ የሚበዛው የእግዚአብሔር ተአምር ግን አንድ ወንድም አለ አረብ ሀገር ሆኖ እህቶችን የሚረዳ የሚያግዝ፣ ገንዘብ የሚሰጣቸው፣ የሚጸልይላቸው፣ በጸሎት የሚያግዛቸው በጣም የተባረከ ልጅ እግዚአብሔር የረዳው የጸሎት ማህበር ላይም አለ። ብዙ ወንድሞችና እህቶች አሉ፣ ግን ከወንድሞች ጥቂት ናቸው፣ ከእህቶች ይበዛሉ። 5ኛው ፕሮግራም ላይ አቀርብላችኋለሁ። ፍቃደኛ ከሆነ ነው እሱ። እርግጠኛ ነኝ ይሄን ከሰማ ስሙን ካልጠቀስኩኝ ምን ካላልኩኝ አይታወቅም። ግን ደግሞ እሱ ምን ይላል ማን እንደሆንኩኝ አረብ ሀገራት ላይ በደንብ ስለምታወቅና እንደዚያ ነገር እንደማገለግል ስለሚያውቁ ፎቶዬን ድንገት ሊያወጡብኝ ይችላሉ። እኔ ደግሞ ይሄን አልፈልገውም ነው የሚለው። እንዲህ ያለ ነገር ደስ ይላል፣ የሚደገፍ ነገር ነው። በእውነት በጣም ደስ የሚል ትህትና ነው፣ ወደ ቅድስና የሚያደርስ ንጽህና ነው ይባላልና ሰው ቅድስና ውስጥ የሚገባው ትህትናን ቅድስና ሲያደርገው ንጽህና ሲያደርገው ነው። ትህትናን ገንዘብ ሲያደርግ ነው። እና እህቶቻችን በርቱ። በእውነት እግዚአብሔር እናንተ ላይ አድሮ አረብ ሀገራትን እንዲሁም አረቦችን እንዲሁም ደግሞ አህዛብን የሚያስደነግጥ ስለሆነ ስሙ የተመሰገነ ይሁን። እናንተ ላይ አድሮ ማለት ነው። ስንቶች አረቦች ደንግጠዋል። አስገድደው ሊደፍሯችሁ ሲሉ፣ መተት ሲያደርጉባችሁ፣ ገንዘባችሁን ሲክዷችሁ፣ በብዙ አይነት ስቃይ ውስጥ ሆናችሁ እግዚአብሔርን ያስከብራችሁ እህቶቻችን በእውነት የቅዱሳን በረከት በእናንተ ላይ ይድር። ሳላመሰግናችሁ አላልፍም። ከዛ በመቀጠል ኢትዮጵያ ውስጥም ደግሞ ገዳማትን እያሰራችሁ ጉልበታችሁን ሳሰስቱ፣ ቆይ አንዷ ልጅ ምን አለችኝ? ቆይ መምህርዬ አንድ ማስጨርሰው ቤተክርስቲያን አለ 1-2 ዓመት እቆያለሁ አለች። አልኳት። ደነገጥኩኝ። ማስጨርሰው ቤተክርስቲያን አለ እዚህ የሚከፈለኝ ገንዘብ ትንሽ ጥሩ ስለሆነ ያንን ገንዘብ ሰብስቤ አምጥቼ ያችን ቤተክርስቲያን ካስጨረስኩ በኋላ ለመመጣው ማገባው ከዛ በኋላ ላለው ህይወቴ እግዚአብሔር ያውቃል አለች። እሺ ያልኳት። የሚያቆማን ነው እግዚአብሔር ነው። እንደዚህ አይነት ጭንቅላት ያላቸው እህቶች ታዲያ እውነት በማይረቡ ተራ በሆኑ ሰዎች ሲታለሉ አያሳዝንም? ገንዘባቸውን ፍቅረኛዎቻቸው ሲበሉባቸው፣ ቤተሰቦቻቸው ገንዘባቸውን ሲግጧቸው፣ እንዳትመጪ እዛው ሁኚ እዚህ ጦርነት ነው ምን ታረጊያለሽ እያሉ በወር የምትልክላቸውን ከስንት አንዴም የሚላክላቸውን ገንዘብ ለመቃረም ልጆቻቸውን የአረቦች አህዛብ መንፈስ ማገዶ ለማድረግ የሚያደርጉ ቤተሰቦቻቸው ደግሞ ስታስቡንም ያሳዝናል በጣም። እና እውነት እህቶች በርቱ። ስትመጡ አትስነፉ። ኢትዮጵያ ስትገቡ በጣም ተሰንፋላችሁ። በጸሎቱም በምኑም ስለምትሰንፉ በጣም ከባድ ችግር ውስጥ ትገባላችሁና እግዚአብሔር ከእናንተ ጋር ይሁን። በርቱ፣ ጸልዩ። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ሰላም ሁኑ። በግራና በቀኝ ጠላት ቢከበንም በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር፣ በእምነት እንጽና፣ የቀደመች ተዋሕዶ ናትና። በግራና በቀኝ ጠላት ቢከበንም በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር፣ በእምነት እንጽና፣ የቀደመች ተዋሕዶ ናትና። በግራና በቀኝ ጠላት ቢከበንም በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር፣ በእምነት እንጽና፣ የቀደመች ተዋሕዶ ናትና። በግራና በቀኝ ጠላት ቢከበንም በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና
አንሸበር በእምነት እንጽና፣ የቀደመች ተዋሕዶ ናትና። በተዋሕዶ በደሙ ገዝቶናል፣ በተዋሕዶ ሕይወት አግኝተናል፣ በተዋሕዶ ድንግልን ሰጥቶናል፣ በተዋሕዶ ዘላለም ከብረናል። በግራና በቀኝ ጠላት ቢከበን በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና፣ አንሸበር በእምነት እንጽና፣ የቀደመች ተዋሕዶ ናትና። በተዋሕዶ ሰላማችን ነግሶ፣ በተዋሕዶ ገዳያችን ሞተ፣ በተዋሕዶ ጨለማው ተገፎ፣ በተዋሕዶ ጠላት ተራቆተ። በግራና በቀኝ ጠላት ቢከበን በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና፣ አንሸበር በእምነት እንጽና፣ የቀደመች ተዋሕዶ ናትና። በተዋሕዶ በማተብ ክራችን፣ በተዋሕዶ ዛሬም እንጸናለን፣ በተዋሕዶ ለጌታ ሸብሻቢ፣ በተዋሕዶ ቅድስት አገራለን። በግራና በቀኝ ጠላት ቢከበን በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና፣ አንሸበር በእምነት እንጽና፣ የቀደመች ተዋሕዶ ናትና። በተዋሕዶ ቅዱሳን ከበሩ፣ በተዋሕዶ ቃሉን አበሰሩ፣ በተዋሕዶ አምላክም ሰው ሆነ፣ በተዋሕዶ ዓለማችን ዳነ። በግራና በቀኝ ጠላት ቢከበን በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና፣ አንሸበር በእምነት እንጽና፣ የቀደመች ተዋሕዶ ናትና። በተዋሕዶ እግዚአብሔርን መፍራት፣ በተዋሕዶ ከገድል ተማርን፣ በተዋሕዶ በፍቅር ዝምታ፣ በተዋሕዶ ጌታ ያውቃላልን። በግራና በቀኝ ጠላት ቢከበን በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና፣ አንሸበር በእምነት እንጽና፣ የቀደመች ተዋሕዶ ናትና። በተዋሕዶ አግዕዝ ሁካኤም፣ በተዋሕዶ መልእክተ ዮሐንስ፣ በተዋሕዶ ጥበብ ተሸመተ፣ በተዋሕዶ አንድምታ ሲነግስ። በግራና በቀኝ ጠላት ቢከበን በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና፣ አንሸበር በእምነት እንጽና፣ የቀደመች ተዋሕዶ ናትና። በግራና በቀኝ ጠላት ቢከበን በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና፣ አንሸበር በእምነት እንጽና፣ የቀደመች ተዋሕዶ ናትና። ሁለተኛ ነገሥት ምዕራፍ
6 ቁጥር 16 ላይ እኛ ጋራ ያሉት እነሱ ጋር ካሉት ይበልጣሉና አትፍራ፣ አትፍሩ፣ አንፍራ ይላል። ስለዚህ በሃይማኖታችን ድርድር የለም።